የሶማሊላንዱ እሳት ፍንጣሪ አማራ ክልል ገባ። ከእስራኤል ጋር እሳትና ጭድ የሆነችው ቱርክ ፋኖን በኢሳያስ በኩል ለማስታጠቅ እንቅስቃሴ መጀመሯን የሚገልጹ መረጃዎች መውጣት ጀምረዋል። እብደት ነው፣ ጤነኛ ሰው እንዲህ አያስብም፣ አባዱላ ተመለሱ። አንጋፋው የኦህዴድ ሰው አባዱላ ገመዳ ከመገንጠል ጋር ተያይዞ ለተነሳው ውዝግብ ለትግራዩ ጀነራል ቆምጨጭ ያለ ምላሽ ይዘው ተከስተዋል። ፕሬዚዳንቱ ከአደገኛ የድሮን ጥቃት አመለጡ። የሩሲያውን ፕሬዚዳንት ቭላድሚር ፑቲንን ለመግደል የተላኩ ድሮኖች ኢላማቸውን ሳይመቱ ቀሩ። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷ ራሷ ላይ ብቻ ሳይሆን ሌሎች ሀገራት ላይም የእጅ አዙር ጉዳቶችን ማስከተል ጀምረዋል። የግብጽና ሶማሊያ ወዳጅ የሆነችው ቱርክ የኢትዮጵያ ጠላት ከሆነችው ግብጽና ከወዳጇ ሶማሊያ ጋር በመሰረተችው ወዳጅነት ምክንያት የእነሱን ፍላጎት ለማስፈጸም በምታደርገው ጥረት በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እየገባች እንደሆነ እየተነገረ ይገኛል። ከእስራኤል ጋር ሆድና ጀርባ የሆነችው ቱርክ ፋኖን በኤርትራ በኩል ለማስታጠቅ እንቅስቃሴ መጀመሯን እየተነገረ የሚገኘው በአሁኑ የመረጃ ሰዓታችን የዚህንና የቀድሞ የኢህአዴግ ከፍተኛ አመራር የትግራይን መገንጠል ለሚያቀነቅኑ አካላት ያስተላለፉትን ጠንካራ ምላሽ እንዲሁም የሩሲያው ፕሬዚዳንት ቭላድሚር ፑቲን ላይ የተሞከረው አደገኛ የድሮን ጥቃት ስለመክሸፉ የተሰማውን በዝርዝር ልናስደምጣችሁ ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከሰሞኑ አሰብ የወሎ እንጂ የኤርትራ ግዛት አካል ሆኖ አያውቅም በሚል ንግግራቸው ትልቅ መነጋገሪያ አጀንዳ ሆነው የሰነበቱት አንጋፋው የኦህዴድ ሰው አባዱላ ገመዳ ከመገንጠል ጋር ተያይዞ ለተነሳው ውዝግብ እብደት ነው፣ ጤነኛ ሰው እንዳያስብም ሲሉ ለትግራዩ ጀነራል ቆምጨጭ ያለ ምላሽ ይዘው ተከስተዋል። የቀድሞ የኦህዴድ ቁልፍ ሰውና አመራር አቶ አባዱላ ገመዳ ስለ ኦሮሞና ትግራይ መገንጠል አነጋጋሪ አስተያየት ሰጥተዋል። ኦሮሞ ኢትዮጵያዊ ነው በሚለው አመለካከታቸው የሚታወቁት አባዱላ በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ ከኢትዮጵያ መገንጠል ያነሱትን ሀሳብ ኮንነዋል። አሁን ላይ መንግስትን በኃይል ለመጣል ወቅቱ አይፈቅድም ሲሉም ለፋኖ ህወሓትና ኦነግ ሸኔ መልእክት አስተላልፈዋል። የቀድሞ የምክር ቤት አፈ ጉባኤና ኦህዴድ መስራች አቶ አባዱላ ገመዳ በትናንትናው ዕለት በብሔራዊ ቴሌቪዥን ጣቢያ የተሰራጨ ሰፊ ቃለ ምልልስ አድርገዋል። አንድ አፍታ ሚዲያ በተመለከተው በዚህ ቃለ ምልልስ በወቅታዊ ጉዳዮች በባህር በር አጀንዳና በኢትዮጵያ ነባራዊ ሁኔታ ላይ ያተኮሩ ሰፊ ሀሳቦችን አንስተዋል። በኦሮሞ የፖለቲካ ኃይሎች ዘንድ ይቀነቀን ስለነበረው የነጻ ኦሮሚያ ሀገር ምስረታና በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ መገንጠል ባነሱት ሀሳብ ላይ የሰጡት አስተያየት ደግሞ ትኩረት ሳቢ ሆኗል። ጀነራል ክንፈ ዳኘው ከ3 ሳምንት በፊት በትግርኛ በሰጡት ቃለ መጠይቅ ትግራይ ያላት ምርጫ ሁለት ነው፣ ባርነት ከኢትዮጵያ ጋር ወይስ ነጻነት ነው ሲሉ መናገራቸው ይታወሳል። በዚህ የጀነራሉ ንግግር ላይ አስተያየታቸውን የሰጡት አቶ አባዱላ እንዲህ አይነት አስተያየት ምንጭ ሁለት ነው ብለዋል። የመጀመሪያው ከውጭ ኃይሎች የሚሰጥ ተልዕኮ ነው ሲሉ ገልጸዋል። ኢትዮጵያ እየተራመሰች እንድትኖርና ብሔራዊ ግጭት ውስጥ እንድትቆይ የሚፈልጉ እንደ ግብጽ ያሉ ሀገራት አሉ ብለዋል። ይህንን ዓላማቸውን ለማሳካትም የራሳችንን ባንዳዎች ይጠቀማሉ የሚሉት ፖለቲከኛው ስለዚህ አንዱ ተልዕኮ የመቀበልና ያንን ተልዕኮ የመተግበር ጉዳይ ነው በማለት የጀነራል ክንፈ የመገንጠል ትርክት ከዚህ የሚቀዳ እንደሆነ አንስተዋል። አእምሮ ያለው ሰው ቤቱን አያቃጥልም። ቤትህ ውስጥ ካሉ ወንድሞች ጋር ብትጣላ ጥልህን በሽምግልና ወይም በሌላ መንገድ ትፈታለህ እንጂ በፍጹም ቤትህን አቃጥለህ ፀሐይና ዝናብ እንዲፈራረቅብህ አትፈቅድም። አእምሮ ያለው ሰው ይህን አያረግም በማለት የጀነራሉ የመገንጠል ሀሳብ አምርረው ተቃውመዋል። አቶ አባዱላ በኢትዮጵያ ውስጥ አንዳንድ ኃይሎች የሚያነሱት የመገንጠል ሀሳብ ምንጭ ነው ብለው በሁለተኝነት ያነሱት ጉዳይ ደግሞ ፖለቲከኞች ህዝቡን ያለማወቃቸው ችግርን ይላሉ። ለዚህ ሀሳባቸው በምሳሌነት ያነሱትም በወጣትነታቸው ከትግራይ ህዝብ ጋር መኖራቸውን ነው። ለምሳሌ እኔ የትግራይ ህዝብ ውስጥ ኖር ያለሁ በወጣትነቴ እዚያ ሰልፍ ያለው ትግራይ ብቻ ሳይሆን ኢትዮጵያን አንድ ባንድ አውቃታለሁ። የትግራይ ህዝብ ፖለቲከኛው እንደሚያስበው ሳይሆን ጠንካራ ኢትዮጵያዊ መሰረት ላይ የቆመ ህዝብ ነው ሲሉ የመገንጠል ሀሳቦች ፖለቲከኞች ህዝቡን ካለማወቅ የሚያቀነቅኑት አጀንዳ እንደሆነ ጠቅሰዋል። የክንፈ ዳኘው ሀሳብም ይህን መሰረት ሊንደው አይችልም ሲሉ አክለዋል። ነገር የተበላሸው የመከላከያ ሰራዊት ላይ በሰሜን እዝ ጥቃት ሲከፍቱ ነው ሲሉ የቀጠሉት አባዱላ ያለፈውን ነገር ትተን ወደ ድሮ ባህሪያችንና ኢትዮጵያዊነታችን እንመለስ የሚል ጥሪ በተለይም ለህወሓት አመራሮች አቅርበዋል። ሌላው አቶ አባዱላ በዚህ ቃለ መልሳቸው ያነሱት ጉዳይ የባህር በር አጀንዳ በተመለከተ ነው። በህዝብ ብዛት ከአፍሪካ ሁለተኛ ከአፍሪካ ቀንድ ደግሞ ግዙፍ ሀገር የሆነችው ኢትዮጵያ በፍጹም ያለ ባህር በር ልትቀጥል አትችልም ሲሉ አጀንዳው በአሁኑ ወቅት መነሳቱ እንደሚደግፉ ተናግረዋል። በእኔ እምነት ኢትዮጵያ የመውጫና መግቢያ ባህር ብቻ ሳይሆን ለቀይ ባህርና አፍሪካ ቀንድ ሰላም ኢትዮጵያ ታስፈልጋለች በማለት ኢትዮጵያ ለአፍሪካ ቀንድ የከፈለችውን መስዋዕትነት ለአብነት አስቀምጠዋል። ለኤርትራ ነጻነት ትልቅ ድጋፍ ሲደረግ የነበረው ኤርትራ ነጻ ሀገር ሆና በኢኮኖሚና ሌሎች መስኮች እንድትጠቀም ሳይሆን ከሞላ ጎደል ኢትዮጵያ ከቀይ ባህር ለመነጠል የተደረገ ጥረት ነው ሲሉም ገልጸውታል።
ኢትዮጵያን ከቀይ ባህር የመነጠል እንቅስቃሴ ሲንከባለል የመጣ ጉዳይ እንደሆነ ያነሱ ሲሆን ኤርትራ የአፍሪካ ህብረትም የአረብ ሊግም አባል ናት። ለምንድነው ኤርትራ የአረብ ሊግ አባል የሆነችው? ኤርትራ ሪፈረንደም ስታደርግ ለምንድነው ድርድር ያልተደረገው? እነዚህ ጥያቄዎች መልስ ያስፈልጋቸዋል። እኔ በወቅቱ ተደራዳሪ ስላልነበርኩ ምክንያቱን አላውቅም ሲሉ አብራርተዋል። መከላከያ ስለነበርኩ ድርድሩን ታውቃለህ ይሉኛል። እኔ አላውቅም። እንኳን ለምን ድርድር እንደተደረገ ይቅርና የኢትዮ ኤርትራ ጦርነት ለምን እንደተነሳ አላውቅም። እንደ ወታደር መምሪያ ተቀብዬ ወደ ተልኮ ገባው እንጂ ብለዋል። የሀገር ምሰሶ ውትድርና ነው የሚሉት አባዱላ ወታደር ሆነው ያሳለፉት ጊዜ መቼም የማይረሱት እንደሆነ ይገልጻሉ። የወታደርነት ጊዜያቸውም ኢትዮጵያዊነትን በውስጤ ያነጻው ይኸው የውትድርና ህይወታቸው እንደሆነ አንስተዋል። በቀጣይ መረጃ የሶማሊላንድ እሳት ፍንጣሪ አማራ ክልል ገባ ወይ የሚያስብል 4 ኪሎ ከበድ ያለ መረጃ እየወጣ ነው። ጉዳዩ ከሰሞኑ በከፍተኛ ዘመቻ እየተደመሰሰ መሆኑ ከሚነገርለት ፋኖና የነ ጠቅላይ ሚኒስትር አብይ አማካሪው ጌታቸው ረዳ እስኪ በቃን ተቀጠቀጥን ያሉበት ማርሽ ቀያሪ ድሮኖች ለ4 ኪሎ ያስታጠቀችውን ቱርክን የሚመለከት መሆኑም እየተነገረ ይገኛል። ከእስራኤል ጋር እሳትና ጭድ የሆነችው ቱርክ ፋኖን በኢሳያስ በኩል ለማስታጠቅ እንቅስቃሴ መጀመሪያ የሚገልጹ መረጃዎች መውጣት የጀመሩ ሲሆን የቱርክና ኤርትራ ግንኙነት መጥበቅ ደግሞ ነገሩ ይበልጥ ክብደት እንዲኖረው አድርጓል እየተባለ ይገኛል። እስራኤል ለሶማሊላንድ የሰጠችውን እውቅና ተከትሎ በኢትዮጵያ ውስጥ ፖለቲካ አዲስ አሰላለፍ ሊፈጥር እንደሚችል እየተሰማ ነው። በአፍሪካ ቀንድ አደገኛ እርምጃዎችን እየወሰደች የምትገኘው ቱርክ ከእስራኤል ጋር እሳትና ጭድ መሆኗም የሚታወቅ ነው። አሁን እየታየ ባለው ሁኔታ ደግሞ የኢትዮጵያ መንግስት አስተላለፉን ከቴል አቪቭ ጋር ማድረጉን ተከትሎ ቱርክ በተለይም የአማራ ፋኖ ታጣቂዎችን በኢሳያስ በኩል ልታስታጥቅ ትችላለች እየተባለ ነው። በቅርቡ አንድ የፋኖ ከፍተኛ አመራር በቱርክ መንግስት ሚዲያ ላይ መቅረቡ ኤርዶጋን የፋኖ ተዋጊዎችን ለመደገፍ ዳር ዳር እያሉ ነው ወይ ለሚለው ትንታኔ መነሻ ሆኖ እየታየ ነው። አሁን ባለው ሁኔታ ሶማሊያ፣ ቱርክ፣ ግብጽ፣ ኤርትራና ሳውዲ አረቢያ በአንድ ጎራ እየተሰለፉ ይመስላል። በሌላኛ ጎራ ደግሞ ዩናይትድ አረብ ኤምሬትስ፣ እስራኤል፣ ኢትዮጵያና ሶማሊላንድ የራሳቸው ጎራ እየያዙ ይመስላል። የዚህኛ ጎራ አውራ የሆነችው ቱርክ በሌሎች ዓለማት የምትታወቅ አማጺ ኃይሎችን በመደገፍ ነው። አሁን ኢትዮጵያ አስተላለፏን ከቱርክ በተቃራኒ ካደረገች አንካራ እንደ ፋኖ ያሉ ኃይሎችን መደገፍና ማስታጠቅ ልትጀምር ትችላለች በሚል ስጋት ተፈጥሯል። እስራኤልና ዩናይትድ አረብ ኤምሬትስ ደግሞ የሶማሊላንድን መገንጠል ለራሳቸው ስልታዊ ጥቅም ይፈልጉታል። ኢትዮጵያ ከእስራኤልና ከዩናይትድ አረብ ኤምሬትስ ጎን መቆም አይቀርም። ይህ ደግሞ ቱርክን ክህደት እንደተፈጸመባት እንዲሰማት ሊያደርግ ይችላል በማለት ተንታኞች እያስቀመጡ ነው። የቱርክና የኢትዮጵያ ግንኙነት ወዴት እየተሸጋገረ እንደሆነ ለመረዳት የቱርክ መንግስት ሚዲያ የሆነው ቲአርቲ ከፋኖ መሪ እስክንድር ነጋ በቅርቡ ያደረጉት ቃለ መጠይቅ እንደ ማሳያ የሚጠቅሱ ጥቂት አይደሉም። እንደሚታወቀው ቲአርቲ እንደ አውሮፓውያን አቆጣጠር በ1964 የተመሰረተ የቱርክ ብሔራዊ የህዝብ መገናኛ ብዙሃን ነው። አርቲ ባለቤትነቱ በመንግስት የተያዘ በመሆኑ በይፋ በቱርክ መንግስት አስተዳደር ስር ይገኛል። በዚህም የቱርክ ሚዲያ የፋኖ አመራሩን ወደ ሚዲያው መጋበዙ አንካራ ምናልባትም ፋኖን ለመደገፍ ዳርዳር እያለች እንደሆነ አመላካች ሊሆን ይችላል እየተባለ ነው። በመጨረሻም የሩሲያው ፕሬዝዳንት ቭላድሚር ፑቲን ለመግደል የተላኩ ድሮኖች ኢላማቸውን ሳይመቱ ቀርተዋል። ፑቲንም ከግድያ አምልጠዋል። የሀገሪቱ ዜና ምንጮች ፑቲንን ለመግደል ከተለያየ አቅጣጫ የተላኩ ድሮኖች ፕሬዝዳንቱን ባያገኙም ዓላማቸው ግን ከተቻለ የበርካታ ንጹሃንን ህይወት መቅጠፍ ነበር በማለት ጠቁመዋል። ድሮኖቹ የተተኮሱት የፑቲን መኖሪያ ቤት ላይ ቢሆንም በሩሲያ የጸረ ድሮን ቴክኖሎጂ መክሸፍ ችለዋል ተብሏል። ሰው አልባ ድሮኖች በቁጥር 91 እንደሆነ የሩሲያ መከላከያ ሚኒስቴር የገለጸ ሲሆን የጥቃት የተፈጸመው ፕሬዝዳንት ትራምፕና ዘለንስኪ ውይይት በፍሎሪዳ ሊደረግ 2 ሰዓት ሲቀሩት ነው። የሩሲያ መከላከያ ሚኒስቴር የዩክሬን ፕሬዝዳንት ዘለንስኪ ሰላም ላሰፍን ብለው ውይይት እየተደረገ ባለበት በዚህ ወቅት ይህ ጥቃት ከሀገራቸው እንደተፈጸመ ካላወቁ ወይ የዋሹ ነው አሊያም ዩክሬንን ማዘዝ አቁመዋል ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።